አብዛኞቻችሁ አፕወርክ ላይ ገንዘብ ከሰራችሁ በኋላ የሰራሁትን ዶላር እንዴት አድርጌ ነው ማውጣት የሚችለው? ፔፓል የለኝም፣ ፔዮነር የለኝም፣ የውጭ የአሜሪካ ባንክ የለኝም፣ በኢትዮጵያ ባንኮች እንዴት አድርጌ ነው ማውጣት የምችለው? እሱንስ እንዴት አድርጌ ነው ሴታፕ ማድረግ የምችለው የሚለው ጥያቄ የተለያዩ ቪዲዮዎች ኮሜንት ላይ እየጠቀሳችሁልኝ ነበር። በዚህ ቪዲዮ የምናየው እንዴት አድርጋችሁ አፕወርክ ላይ የሰራችሁትን ገንዘብ ዶላር ወደ ኢትዮጵያ ባንኮች እንዴት አድርጋችሁ ማውጣት እንደምትችሉ፣ የኢትዮጵያ ባንኮችን ደግሞ አብረን ገብተን ሴታፕ እናደርጋለን። ሰላም ውድ የቻናላችን ተከታታዮች፣ ለዚህ ቻናል አዲስ ለሆናችሁ ናቲ ተፈሪ ይባላል። በዚህ ቻናል ላይ ጠቃሚ አሪፍ ሀሳቦችን እናነሳለን። እንደዚህ አይነት ጠቃሚ አሪፍ ሀሳቦችን የምትፈልጉ ከሆነ ይህን ቻናል ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። በዛሬው ቪዲዮ አፕወርክ ላይ እንዴት ፔመንታችሁን ሴታፕ እንደምታደርጉ አንድ በአንድ እናያለን። አፕወርክ ላይ የሰራችሁትን ክላይንት የከፈላችሁን በዶላር የሰራችሁትን ገንዘብ እንዴት አድርጋችሁ ወደ ኢትዮጵያ ባንኮች እንደምትልኩ፣ እንዴት አድርጋችሁ ዊዝድሮ ማድረግ እንደምትችሉ የሚለውን አብረን እናያለን ማለት ነው። ጀስት በቃ ግዴታ ፔፓል አያስፈልግም፣ የውጭ ባንክ የአሜሪካ ባንክ አያስፈልግም። ጀስት የኢትዮጵያ ባንኮች አሁን የምትጠቀሙበት ያላችሁን እዚህ ላይ ሴታፕ አድርጋችሁ ገንዘባችሁን ዊዝድሮ ማድረግና መጠቀም ትችላላችሁ ማለት ነው። ስለዚህ አፕወርክን በጣም ተመራጭ የሚያደርገው የኢትዮጵያ ባንኮችን ሰፖርት ያደርጋል። ሰፖርት ማድረጉ ብቻ አይደለም፣ ዊዝድሮ ለማድረግ የሚጠይቀው ፊ በጣም ዝቅተኛ ነው፣ 0.99 ነው። ስለዚህ $1 የማይሞላ ገንዘብ ነው ዊዝድሮ ለማድረግ ትራንዛክሽን ፊ የሚጠይቀው። ስለዚህ ለእናንተም ብዙ ወጪ ሳታወጡ ወደ ሀገራችሁ ወደ ኢትዮጵያ ገንዘባችሁን ማስገባት ትችላላችሁ። ለሀገራችሁም ዶላር በደንብ አድርጋችሁ ማስገባት ትችላላችሁ ማለት ነው። አሁን እንዴት አድርገን ሴታፕ እንደምናደርግ እናያለን ማለት ነው። ስለዚህ አሁን የምናደርገው በስልካችን ሊሆን ይችላል፣ በላፕቶፕ ዴስክቶፕ በምትጠቀሙት www.upwork.com ብላችሁ ሎጊን ታደርጋላችሁ ማለት ነው። ስለዚህ upwork.com ብዬ እጽፋለሁ። ከዛ ሎጊን አደርጋለሁ ማለት ነው። ይመጣላችኋል። ሪማይንድ እንዲያደርጋችሁ የምትፈልጉ ከሆነ መጀመሪያ ሎጊን አድርጋችሁ ከሆነ ቀጥታ ያስገባችኋል። ካላደረጋችሁ ግን ኢሜይልና ፓስወርዳችሁን አስገብታችሁ ሎጊን ታደርጋላችሁ ማለት ነው። ሎጊን ስታደርጉ የሚመጣላችሁ እንደዚህ ነው። ለምንድነው እንደዚህ የሚመጣላችሁ? እዚህ ጋር የፍሪላንሰር አካውንት ስለሆነ ስራዎች አፕላይ ማድረግ የምትፈልጉ ከሆነ የተለያዩ ስራዎች እዚህ ጋር ምን ማድረግ ትችላላችሁ? ማየት ትችላላችሁ ማለት ነው። እነዚህ እያያችሁ ስራዎችን አፕላይ ለማድረግ ምናምን እዚህ ጋር የሚያሳያችሁ። አሁን እኛ የምንፈልገው ምንድነው? ፔመንት ሴታፕ ልናደርግ ነው ማለት ነው። ስለዚህ ምንድነው የምታደርጉት? ፕሮፋይል ምልክት አለች በቀኝ በኩል አናቷ ጋር የፕሮፋይል ምልክት አላችሁ። እሱን ትጫኑና ምን አለ? አካውንት ሲቲንግ የሚል አለ ማለት ነው። አካውንት ሲቲንግ ይሄን የሚያሳየንን እንከፍተዋለን። አካውንት ሲቲንግ ስትጫኑ የሚከፍትላችሁ እንደዚህ ነው። አካውንታችሁን ምናምን እንደዚህ ያሳያችኋል። አሁን እኛ ምንድነው ማድረግ የምንፈልገው? ገንዘብ አፕወርክ ላይ የሰራነውን ብር ለማውጣት የኛን የኢትዮጵያ ባንካችንን ሴታፕ ልናደርግ ልናስገባ ማለት ነው። ስለዚህ ምንድነው የምናደርገው? ጌት ፔድ ጌት የምትለዋን እዚህ ጋር እንደምታዩት ጌት ፔድ የምትላለች። ጌት ፔድ እንጫናለው ማለት ነው። ጌት ፔድን ስጫን ብር ካለኝ እዚህ ጋር ያሳየኛል። አቬለብል ባላንስ ብሎ ያሳየኛል እዚህ ጋር። አቬለብል ባላንስ ምንም የለም፣ 0 ነው የሚለው። ስትሰሩ ግን እዚች ጋር ያለውን ብር እንድታወጡ ነው የምንሞላ። እዚህ ጋር ስንመጣ የውጭ ባንክ ለምሳሌ ፔዮነር ተሞልቷል። አሁን እኛ የሀገር ውስጥ ነው የምንፈልገው። የሀገር ውስጥን አድ ኤ ሜትድ እንለዋለን ማለት ነው። ፔመንት ሜትድ ልናስገባለን። አድ ኤ ሜትድ እንለዋለን። እሱን በምንጫንበት ጊዜ እንደምታዩት እዚህ ጋር አድ ኤ ዊዝድሮዋል ሜትድ፣ ዊዝድሮ የምታደርጉበትን ሜትድ እናንተ በምትፈልጉት አስገቡ ይልናል። እናንተ ጋር አዲስ አስገብታችሁ ማታውቁ ከሆነ የሚመጣላችሁ አካውንታችሁ በከፈታችሁበት፣ ሌላ ሀገርም ልትሆኑ ይችላል፣ አካውንታችሁን በከፈታችሁበት ይመጣላችሁ። ሪኮመንድድ ብሎ የሀገራችሁ ነው መጀመሪያ። ኢትዮጵያ ከሆናችሁ ዳይሬክት ቱ ሎካል ባንክ ኢቲቢ፣ በኢትዮጵያ ብር ዳይሬክት ሎካል ባንካችሁ ውስጥ አስገቡ ብሎ ምን ያደርጋችኋል? ሰጀስት ያደርጋችኋል። ከዛ ውጭ ደግሞ ኦልሶ አቬለብል፣ አይሄድን አልፈልግም ሌሎችን ነው የምንጠቀመው ካላችሁ እነዚህም ምን አለ ምርጫ አለላችሁ ማለት ነው። ለምሳሌ ፔፓል ካላችሁ ሴት አፕ የምትለውን በመጫን ፔፓልን መምረጥ ትችላላችሁ። ግን ፔፓል ጋር ስትመጡ ምንድነው ፊ ያሳያችኋል። ፐር ዊዝድሮ ከአፕወርክ ላይ ዊዝድሮ ስታደርጉ በየትራንዛክሽኑ ስንት ይወስዳል? $2 ቋሚ ፊ ይወስዳል ማለት ነው። $10 ስታወጡ $20፣ $40፣ $50 ብቻ ባወጣችሁበት ሰዓት 100 1000 መሆኑ ባወጣችሁበት ሰዓት አንዴ $2 ይቆርጥባችኋል ማለት ነው። ከዛ ውጭ ደግሞ ቻርጅ አዲሽናል ፊ ፎር ሴንዲንግ ኤንድ ዊዝድሮዋል ፈንድስ፣ አዲሽናል ፊ ሊኖርባችሁ ይችላል። ሴታፕ ዊል ቴክ ዩ ቱ ፔፓል። ሴታፕ ስትጫኑ ወደ ፔፓላችሁ እንደሚወስዳችሁ እዚጋ ይነግራችኋል ማለት ነው። ፔፓል ሴታፕ ማድረግ የሚፈልግ ሰው እነዚህ ነገሮችን ቼክ አድርጎ ሴታፕ ማድረግ ይችላል። በእነዚህ የምትስማሙ ከሆነ ግን ቀጥታ ሴታፕ የምትለውን በመጫን ሴታፑን ፔፓላችሁን ማገናኘት ይችላላችሁ። ሴታፕ ስትሉት ወደ ፔፓላችሁ ነው የሚወስዱት። አስገቡ ፔፓላችሁን፣ ከዛ ላይ ኮኔክት እንዲያደርግላችሁ። ከዛ ዋየር ትራንስፈር አለ። ዋየር ትራንስፈር በጣም ውድ ነው። ለምንድን?
ያው እዚህ ጋር $50 ነው። 50 USD ፐር ዋየር ቱ ኤኒ ባንክ የትኛውን ባንክ መላክ ትችላላችሁ፣ ግን $50 ይወስድባችኋል ማለት ነው። ከዛ ውጭ ደግሞ 7 የቢዝነስ ዴዎችን ይፈጃል። 7 ቀን የስራ ሰዓት 7 ቀን ብሎ 7 ቀን ሙሉ ላይፈጅ ይችላል። 4 ቀን 5 ቀን 3 ቀን እንደዚህ ይፈጃል። ፔፓል ግን ወዲያው ነው። ላካችሁት ወዲያው ይገባል፣ ላካችሁት ወዲያው ይገባል ማለት ነው። ከዛ ውጭ ደግሞ ዳይሬክት ቱ ዩኤስ ባንክ USD ይላል። ዩኤስ ባንክ ወደ ዩኤስኤ ባንኮች ስታስገቡ ግን ምንም አይነት ገንዘብ አይቆረጥባችሁ፣ በነፃ ነው። 5 ሳንቲም የሚቆረጥባችሁ ነገር የለም፣ በነፃ ነው። እዚህ ጋር እንደምታዩት ፍሪ ነው። ዲፖዚት ማድረግ ትችላላችሁ። የውጭ አካውንታችሁን የዩኤስኤ ራውቲንግ ነበር ምናምን እንደሚባለው ታስገባላችሁ። አካውንት ነበር ራውቲንግ ሴትአፕ ካደረጋችሁ ምንም አይነት የሚቆረጥባችሁ ነገር አይኖርም። ለምሳሌ ይሄ ዩኤስ ባንክ ምን አለ ካላችሁ ደግሞ ዋይዝ የምንለው አሁን ዋይዝ የዩሲዲ አካውንት ባንክ ዲቴል ካላችሁ እሱ ጋር ምን ማድረግ ትችላላችሁ? ሴትአፕ ማድረግ ትችላላችሁ ማለት ነው። ከዛ ውጭ ግን እኛ ቅድም እዛ ጋር ስንገባ እንዳየነው ፔዮነር አለ። ቅድም ኮኔክት ስላደረግነው ነው እዚህ ጋር ያልመጣው። እናንተ ጋር ግን አዲስ ከሆናችሁ ምን ጭማሪ ያለላችሁ ከፔፓል በላይ ፔይ ኦነር አለላችሁ ማለት ነው። ፔዮነር እዚህ ጋር ይጨምርላችኋል። ፔዮነር የሚወስደው $2 ነው ዊዝድሮ ፊ፣ ወዲያው ግን ይገባላችኋል ማለት ነው። ከዛ ውጭ አሁን እኛም የምንፈልገው የኢትዮጵያ ነው አይደል? ስለዚህ የኢትዮጵያ እንመርጣለን። የኢትዮጵያን ስንመርጥ ደግሞ እዚህ ጋር እንደሚያሳየን ፊ የሚወስድብን ወደ ኢትዮጵያ ባንኮች ስናስገባ 0.99 USD ነው ፐር ዊዝድሮዋል። $100 አውጡ፣ 1000 ደስ ያላችሁን አውጡ። ስታውጡ የሚወስድባችሁ በቃ $1 በሉት 0.99 ሴንት ነው። ኦልሞስት $1 ማለት ነው። ከዛ ውጭ ሎካል ባንካችሁ ውስጥ ኢቲቢ ኮንቨርት አድርጎ ማስገባት ትችላላችሁ። ከዛ ውጭ ግን የዶላር አካውንት ካላችሁ ዶላሩ ራሱ እንዲቀመጥ ማድረግ ትችላላችሁ ማለት ነው። አሁን የምናደርጋለን የኢትዮጵያ ባንክ ልናስገባ ነው። ስለዚህ የምናደርጋለን ሴት አፕ የምትለውን በተን እዚህ ጋር እንደምታዩት እንጫናለን ማለት ነው። ሴት አፕ ብለን ስንጫን ምን ብሎ ያመጣልናል? ሴት አፕ ዊዝድሮዋል ዳይሬክት ቱ ሎካል ባንክ። አሁን ሴት አፕ እያደረግን ነው። ሎካል ባንክን መርጠናል። አሁን ወዴት ነው? ወደዛ ነው የምናስገባው ማለት ነው። አሁን ባንክ ኢንፎርሜሽን ጠይቆናል። ባንክ ኢንፎርሜሽን ላይ ሴት አፕ ልናስገባ ነው ባንክ ኢንፎርሜሽናችን። የመጀመሪያው ባንክ ኢንፎርሜሽናችን ደግሞ ስዊፍት ኮድ ማስገባት ነው የሚሆነው ማለት ነው። ስዊፍት ኮድ ሲጀመር ምንድን ነው? ስዊፍት ኮድ የት ነው የምናገኘው? የእኛም ባንክ የምንፈልገው የንግድ ባንክ፣ ዳሽን፣ አቢሲኒያ የምንፈልገው ሊሆን ይችላል። የት ነው የምናገኘው የሚለውን ምን ማድረግ አለብን? ማወቅ አለብን ማለት ነው። ስዊፍት ኮድ ማለት በአጭር አማርኛ ለመግለጽ ያህል የአንድ ባንክ መለያ ምንለይበት ነው። ለምሳሌ ዳሽንን ብንወስድ ዳሽታ ይባላል። ግን በአጭሩ እንዴት ነው የምናገኘው የሚለውን ቼክ ለማድረግ አሁን ለምሳሌ ጉግል ላይ ገብታችሁ እንደምታዩት ስክሪን ላይ ጉግል ላይ ገብታችሁ እዚህ ጋር እንደምታዩት ዳሽን ባንክ የምንላለው ስዊፍት ኮድ፣ ዳሽን ባንክ ስዊፍት ኮድ። ከዛ ውጭ ሌላም እናንተ የምትጠቀሙትን ወጋገን ከሆነ ወጋገን፣ ኦሮሚያ ባንክ፣ አማራ ባንክ፣ ኢትዮጵያ ውስጥ ያሉ ባንኮች እንዳለ ሁሉም ስዊፍት ኮድ አላቸው። ስለዚህ ደስ ያላችሁን ማስገባት ትችላላችሁ ማለት ነው። ስለዚህ አሁን ለምሳሌ ዳሽን ባንክ ስዊፍት ኮድ ብለን ስናስገባ ምን መጣለን? እዚህ ጋር ስክሪን ላይ እንደምታዩት እዚህ ጋር ኤአይ ነው። ከዛ ውጭ ዝቅ ስትሉ ግን ዳሽታ ብሎ አመጣለን ማለት ነው። ስዊፍት ኮድ ዳሽታ። ከዛ ኤክስኤክስ አሉ። ኤክስኤክሱን አትጠቀሙት፣ የምትጠቀሙት ይችን ነው። DASHETA ደብል ኤ ማለት ነው። ከዛ ኤክስኤክስ የሚለውን አንጠቀምም ማለት ነው። 8 ዲጂት መሆን አለበት። 1 2 3 4 5 6 7 8 ዲጂት መሆን አለበት። የባንኩን ዳሽን ባንክ ብሎናል ማለት ነው። ከዛ ውጭ አብዛኞቻችን ያለን ንግድ ባንክ ነው ካላችሁ ደግሞ ሲቢ እናስገባ። ኮሜርሻል ባንክ ኦፍ ኢትዮጵያ የእሱን ስዊፍት ኮድ ስናይ እዚህ ጋር እንደምታዩት ሲቢ ቴታ ነው። 8 ዲጂት መሆን አለበት። ከ8 ዲጂት በኋላ ያሉት 3 ነንበሮች አታስገቡ። ስለዚህ እዚህ ጋር እንመጣለን። ሲቢ ቴታ ድረስ 8 እንቆጥራለን። 1 2 3 4 5 6 7 8 ከዛ በኋላ ያለችው FIN የምንለዋን አንጠቀማትም ማለት ነው። ስለዚህ እሱን ፓርት ምናደርጋለን? ኮፒ እናደርጋለን ማለት ነው። ስለዚህ እዚህ ጋር ፔስት አደርጋለሁ። ፔስት ሳደርግ ምንድነው የሚመጣልኝ? እዚህ ጋር እንደ ኔክስት የምትለዋ በተን እንኳ አልሰራችም። አልሰራችም። ሲቢ ቴታ ማለት የንግድ ባንክ መለያ ነው። በዚህ ስዊፍት ኮድ የተመዘገበ ባንክ ፈልግልኝ ማለት አለብኝ፣ ፈልጎ እንዲያመጣልኝ። ስለዚህ ምን ማለት አለብኝ? ሰርች እዚች ጋር እንደምታዩት ሰርች ምልክት አለች። እሷን እዚች ጋር ሰርች ምልክቷን እጫናለሁ። ሰርች ስጫን ሰርች አድርጎ ዓለም ላይ ካሉት በዚህ ስዊፍት ኮድ እየተመዘገበ ምን ማድረግ እችላለሁ? ያገኝልኛል ማለት ነው። ሰርች ስለው ምን አመጣልኝ? ይኸው ባንክ ኮሜርሻል ባንክ ኦፍ ኢትዮጵያ ብሎ ያመጣልኛል ማለት ነው። አካውንት ከረንሲ ኢትዮጵያ የምትጠቀመው አብዛኛው ሁልጊዜ ኢቲቢ ስለሆነ ኢትዮጵያን ብር በቅንፍ ውስጥ ኢቲቢ ዘንድ $1 አሁን ላይ እሱ እንዳለው መረጃ ኤፕሪል 4
አሁን ፕሪፎርን እየሰራን ያለ ነው። ስለዚህ አሁን ላይ ባለው መረጃ $1 ኤክስቼንጅ ሬቱ 123 ብር ከ17 ሳንቲ ነው ብሎ አስቀምጦልናል። ሲገባ በገባ ሰዓት ነው የሚመነዘረው። ስለዚህ አያሳስበንም ማለት ነው። ከዛ በላይም ከሆነ ማርኬቱ እያየነ ስለሆነ የሚገባልን። ስለዚህ አሁን ግን ባለው መረጃ እሱ 123 ነው። ባንክ ላይ እኮ እንደ 124 ነው 25 ነው ሲገባ ባንኩ ባለው ኮንቨርት ሬት ነው ተመንዝሮ የሚገባው እንጂ እዚህ ጋር ባለው አይደለም። እዚህ ጋር ባለው መረጃ ነው የሚያስቀምጥልን። እሱን ካስቀመጠልን በኋላ ደግሞ ዊዝድሮዋል ፊ ብሎ ያሳየናል። ዊዝድሮዋል ፊው ስንት እንደሚሆን ፐር ዊዝድሮዋል 0.99 ምን ዶላር ይወስድብናል ማለት ነው። ስለዚህ እሱን ካገኘን በኋላ ምን አለኝ? አካውንት ነምበር አስገባልኝ። አካውንት ነምበር የባንክ የምትጠቀሙትን እዚች ጋር ሁለት ነገር ማድረግ ትችላላችሁ። ሌሎችን ባንክ ሊሆን ይችላል፣ የንግድ ባንክ ሊሆን ይችላል። አሁን የምንጠቀምበት 1000 ምናምን ብለን የንግድ ባንክ ከሆነ አለን የኢትዮጵያ ብር የሚቀበል። ከዛ ውጭ ግን የዶላር አካውንት ካላችሁ ማንኛውም ሰው የዶላር አካውንት መክፈት ይችላል ተብሏል። ስለዚህ የዲያስፖራ ሳይሆን የዶላር አካውንት ካላችሁ እሱ ማስገባት ትችላላችሁ። ስለዚህ ዶላር ስትቀበሉ ዶላሩ ይቀመጥላችኋል ማለት ነው። አይ ኖርማል አሁን ያለኝን አካውንት ነው ገና ሄጄ መክፈት አልፈልግም ካላችሁ ደግሞ ምን ይሆናል? አሁን ያላችሁ አካውንት ኖርማል ብር ከሰው ጋር ከጓደኞቻችሁ ጋር ከቤተሰብ ጋር የምትላላኩበትን የብር አካውንት ማስገባት ትችላላችሁ። ስለዚህ ዶላሩ ሲገባ ንግድ ባንክ ምን ያደርግላችኋል? ወይ ደግሞ ዳሽን በቃ ያስገባችሁት አካውንት ኮንቨርት አድርጎ በኢትዮጵያ ብር ያስቀምጥላችኋል ማለት ነው ባለው ከረንሲ ሬት። ስለዚህ አሁን ለምሳሌ እዚህ ጋር የንግድ ባንክ እናስገባ። ቅድም ሲቢቲ የታስላለ የምናደርጋለን 1000 ብለን እንጀምራለን። ከዛ ብራንች ኔም ይሄኛው ብራንች የት ነው የሚገኘው የሚለውን ምን ማድረግ አለባችሁ? ማስገባት አለባችሁ ማለት ነው። እሱን አስገባለን። ከዚህ ጋር የማን አካውንት ነው? የኔ አካውንት ስላልሆነ አቤል ብዬ አስገባለሁ። እዚህ ጋር አባት ስም አለኝ ተፈሪ። ስለዚህ እዚህ ጋር እንደምታዩት ኔም ኦፍ አካውንት ከአፕወርክ አካውንቱ ይሄ ነው ኔም ኦፍ አካውንት። ስለዚህ እዚህ ጋር ምንም እርግጠኛ መሆን አለባችሁ የባንክ አካውንታችሁ ስምና ቬሪፋይ ሲደረግ እንዳያስቸግራችሁ የአፕወርክ አካውንቱ ስም አንድ አይነት መሆን አለበት ማለት ነው። ስለዚህ እሱን ምን ያደርጋለሁ? አስገባለሁ። እሱን ካስገባ በኋላ አድሬስ ይጠይቀኛል። አድሬስ ሲጠይቀኝ አድሬሴንም አስገባለታለሁ። ከዛን ደግሞ ካንትሪ ይጠይቀኛል። ካንትሪም ኢትዮጵያ እንደምታዩት አስገባለሁ ማለት ነው። ከዛ በኋላ ስልክ ቁጥር ነው። ስልክ ቁጥርም እናንተ እችን ቀይራችሁ ኢትዮጵያ መሆኑን ኢትዮጵያ ትመርጣላችሁ። ኢትዮጵያ 251 ማለት ፕላስ 251 ኢትዮጵያ ነው። እዚህ ጋር ደግሞ ስልክ ቁጥር ምን ማድረግ ትችላላችሁ? ታስገባላችሁ የራሳችሁ ማለት ነው። ከዛ እችን ቦክስ ታበሩታላችሁ። እሱን ካበራችሁ በኋላ ምንድነው የምታደርጉት? አላስገባንም እዚህ ጋር ከተጫንን በኋላ ምናደርጋለን? ኔክስት እንለዋለን። ስልክ ቁጥር ስላላስገባ ነው። ካስገባን በኋላ እዚች ጋር ምናደርጋለን? ኔክስት እንለዋለን ማለት ነው። ኔክስት ስትሉት እንደዚህ ያሳያችኋል። ሙሉ መረጃው እንደዚህ ነው ወይ ያሳያችኋል ማለት ነው። አዎ ብላችሁ እርግጠኛ ከሆናችሁ ምን ታደርጋላችሁ? አሁንም ኔክስት ትሉታላችሁ። ኔክስት ስትሉት እዚህ ጋር እንደምታዩት ፓስዋርድ ይጠይቃችኋል። ፓስዋርድ ኮንፊርም ለማድረግ ሌላ ሰው እንዳያስገባባችሁ ፓስዋርዳችሁን ሴትአፕ ካደረጋችሁ በኋላ ካስገባችሁለት በኋላ you are successfully added commercial bank of Ethiopia account ending in 15964 ማለት ነው። በዚህ ቁጥር የሚያልቅ የኮሜርሻል ባንክ ኦፍ ኢትዮጵያ አካውንት ኢቲቢ ሪሲቭ የሚያደርግ አስገብቷቸዋል። it will be ready to use for withdraw in 3 days በ3 ቀን ውስጥ ምን ይደረጋል? ሪቪው ይደረጋል ማለት ነው። 3 ቀንም ላይፈጅ ይችላል፣ 2 ቀንም ግን በ3 ቀን ውስጥ ማክሲመም ሪቪው ይደረጋል። የእናንተ የባንክ አካውንት መረጃና ያስገባችሁት መረጃና ከአፕወርክ አካውንታችሁ ጋር አንድ አይነት መሆኑ ምን ይደረጋል? ሪቪው ይደረጋል። ሪቪው ተደርጎ ነው ቬሪፋይ የሚሆንላችሁ ማለት ነው። ስለዚህ ቬሪፋይ ለማድረግ ስሙን መሳሳት የለባችሁም። አፕወርክ ላይ ያስገባችሁት ስም የእናንተ ስም እና የአባታችሁ ስም ስፔሊንግ መሳሳት የለበትም። የቅጽል ስም ምናምን የቤት ስም መጠቀም የለባችሁም ማለት ነው። ትክክለኛ ካስገባችሁ በኋላ እዚህ ጋር እንደምታዩት አክቲቭ ዛሬ ስንት ነው? አፕሪል 4 ነው። አፕሪል 7 ላይ ምን ይሆናል? አክቲቭ ይሆናል ብሎ ያስቀምጥልኛል ማለት ነው። ከዛ በኋላ እንደ ልቤ እጠቀማለሁ። እዚህ ጋር የኛው ከገባ በኋላ ስኬጁል ማድረግ ትችላላችሁ። ዊዝድሮ ማውጣት ስትፈልጉ አዛችሁት እናንተም ባትኖሩ በዚህ ጊዜ አውጣልኝ ማለት ትችላላችሁ። ከዛ ውጭ ደግሞ ፕሪፈር የምታደርጉት ፔመንት ሜትድ የትኛው ነው? ስታወጡ ላይ በየትኛው ይወጣ? ኮሜርሻል ባንክ ኦፍ ኢትዮጵያ ነው ወይስ ፒዮኒየር ነው ወይስ ዳሽን ባንክ ነው? በየትኛው ይውጣ የሚለውን ምን ማድረግ ትችላላችሁ? ማስገባት ትችላላችሁ ማለት ነው። ከዛ ውጭ መንዝሊ ከፈለጋችሁ በሳምንት ትችላላችሁ፣ በወር 2 ትችላላችሁ። እዚህ ጋር እያደረጋችሁ መምረጥ ትችላላችሁ ማለት ነው። ከዛ ውጭ ደግሞ ሚኒመም ዊዝድሮዋል አማውንት
ሚኒመም ዊዝድሮዋል አማውንት እስከዚህ ያለላችሁ መምረጥም ትችላላችሁ እሱንም ማለት ነው። ከዛ ውጭ ደግሞ ተቀማጭ ማስቀመጥ የምትፈልጉ ከሆነ ዊዝድሮው ስታደርጉ ተሳስታችሁ ማውጣት እንዳለ ማውጣት ካልፈለጋችሁ በቃ ተቀማጭ እንደዚህ አስቀምጥልኝ የምትሉት ካለ ማድረግ ትችላላችሁ ማለት ነው። ያ ማለት ለኮኔክት መግቢያ ምናምን እንዲጠቅማችሁ። ከዛ ውጭ ሴቭ ቼንጅ ስትሉት ሴቭ ያደርግላችኋል። ፕሪፈርድ ዊዝድሮ ሜትድም መምረጥ ትችላላችሁ ማለት ነው። ስለዚህ ሴቭ ቼንጅ ስትሉት ሴቭ ያደርግላችኋል ማለት ነው። በዚህ መልኩ አፕወርክ ላይ የሰራችሁትን ገንዘብ ዶላር ወደ ሀገራችሁ ወደ ኢትዮጵያ ማስገባት ትችላላችሁ። ለእናንተም ተርፋላችሁ፣ ለሀገርም ተርፋላችሁ። አፕወርክ ላይ የሰራችሁትን ዶላር ለሀገራችን የውጭ ምንዛሬም መጨመር ትችላላችሁ ማለት ነው። እናንተ በኢትዮጵያ ብር በህጋዊ መንገድ እንደዚህ አድርጋችሁ ማውጣት ትችላላችሁ። የዛሬው ቪዲዮ ይህን ይመስል ነበር። እንደዚህ አይነት ጠቃሚ ቪዲዮዎች የምትፈልጉ ከሆነ ይህን ቻናል ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። ቀጣይ ደግሞ ምን እንደምሰራላችሁ የምትፈልጉት ሀሳብ ካለ ኮሜንት ሴክሽን ላይ አስቀምጡልኝ። ቴንኪው